الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. الفرقة الناجية أي الناجية من النار كأسات يمتدن وبدين نجي يوم القيامة فرقة الناجية، لأن النبي صلى الله عليه وسلم استثناها عندما ذكر الفرق. نبياتنا عليه الصلاة والسلام يتلايو فرقاوچن ግሩቦችን ቡድኖችን ከተናገሩ በኋላ አንዷ ናት የምትድነው كلها في النار إلا واحدة ሁሉም ፍርቃ ቡድን የሳት ናት አንዷ ስትቀር ይላል ነብያችን አለይሂ ሰላቱ ወሰለም። አህሉ ሱናዎች ፍርቀተና ጃ የምትደውነው ቡድን ከሚባሉት እነሱ ናቸው ማለት ነው። ነገ ከየውመል ቂያማ ከእሳት የሚድኑት الطائفة المنصورة የምትረዳዋ ቡድን እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ናቸው። طائفة المنصورة ይባላሉ። المعتصمون المتمسكون بكتاب الله وسنة رسوله صلى الله عليه وسلم أهل السنة ቁርአንን አጥብቀው የሚይዙ የነብዩን ሰለላሁ ዐለይሂ ወሰለም ሱና ሐዲስ አጥብቀው የሚይዙ እነሱ ናቸው አህለ ሱና የሚባሉት። وما كان عليه السابقون الأولون እነዚያ መጀመሪያዎቹ የነበሩበትን ቀዳሚዎቹ من المهاجرين والأنصار ስደተኞች ሙሃጅሮች አንሷሮች የነበሩበትን የያዙ አህለ ሱና ይባላሉ። ولهذا قال فيهم النبي صلى الله عليه وسلم ለዚህ ሲባል ነብያችን አለይሂ ሰላቱ ወሰለም ምናሉ ما أنا عليه وأصحابي እኔና ሱሐቦቼ ያለንበትን የያዘ ነው ትክክለኛ ይህንን መንገድ ተከትሏል የሚባለው ብለዋል። እሳቸው የነበሩበት ምንድነው? ነብያችን አለይሂ ሰላቱ ወሰለም መውሊድ ላይ ነበሩ። እስቲጋሳ ሽርክስ ነበረ፣ ቢድዓስ ነበረ በነብዩ ሰለላሁ ዐለይሂ ወሰለም ዘመን አልነበረም። ስለዚህ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበረ ሁሉ ቢድዓ ምንለው ለዛ ትክክለኛ ለሱና አሁን አሽዓሪያም በሉት አህባሽም ይሁን ጀህሚያ ሙዕተዚላ የተለያየ ፍርቃ አህለ ሱና ነቢን አህለ ሱና ለመሆኑ የነብዩን ሰለላሁ ዐለይሂ ወሰለም መንገድ ላይ መሆኑ መረጋገጥ አለበት። አህለ ሱና ነኝ ካለ ሀያ ነብዩ የሚሰሩት ምንድን ነበረ? ይሄን ይሰሩ ነበር ወይ? አይ አይሰሩ ምን ችግር አለው ካለ አህለ ሱና አይደለም። ይሄ አህለል ቢድዓ ነው። አህለል አህዋ ከሚባሉት ነው። የልብ ወለድ የስሜት ተከታይ ይባላል። هم القدوة الصالحة ጥሩ የሆኑ አርአያዎች ማለት አህለ ሱናዎች ናቸው። الذين يهدون إلى الحق وبه يعملون በሐቅ ሰዎችን የሚመሩ በሐቅ የሚሰሩ እነሱ ናቸው። ስለዚህ አህለ ሱናዎች ኺያሩ الناس ናቸው። ከሰው ሁሉ ምርጥ ማለት እዚህ ምድር ላይ አህለ ሱና ነው። አህለ ቢድዓ أما أهل البدع والضلال والشركيات والخرافات የሽርክ ሰዎች የኹራፋት መሰረተ ቢስ የሌለን እምነት የሚከተሉ ልክ እንደ አህባሽ እንደ ሌሎች ከጉላት ሱፊያ ድንበር ያለ ሱፊያዎች እነዚህ በሙሉ የቢድዓ ሰዎችና የጥመት ሰዎች መሆናቸው በግልጽ ይታወቃል። ምክንያቱም በጣም ቢድዓ ላይ ስለሚቆዩ ቢድዓ ስለሚያበዙ ቢድዓ ነው ከየትም ቦታ ፈልገው ቢድዓ ነው የሚሰሩትና አህለ ሱናዎች ከዚህ የተለዩ መሆናቸው የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛው ነባሩን እስላም የያዙት አህለ ሱናዎች መሆናቸውን በዚህ ይታወቃል ማለት ነው። ስለዚህ አህለ ሱና ነን ሲሉ አሽዓሪያና ማቱሪዲያ ነን የሚሉ አሁን ደግሞ ያንን ጭምብል የለበሱ አህባሾች አህለ ሱና ማለት እኛ ነን አሽዓሪያ ማቱሪዲያ ነው ሙፈውዳ ነው የተለያየ ስም ይስጡት። ግን ቁርአንና ሐዲስ ጋራ የሰለፎች አካሃር ጋር የናንተ ንግር ይገጥማል አይገጥምም መፈተሽ አለበት። ስለዚህ ተፈትሾ ወርቀዋል እነሱ። የቀብር አፈር መብላት ቀብር አፈር ላይ መንከባል ሰውን ወዴት ነው የሚጠሩት? ሙስሊሙን ወዴት ነው የሚጠሩት? የቀብር አፈር እንዲበላ ነው ጥሪ ያደረጉ ያሉት። የቀብር አፈር ላይ እንከባለሉ ቁርአንና ሐዲስን አንቀበልም አቅላችን ጋር ስለማይገጥም። ግን ቂሷ ሲሆን ቀጥታ ይቀበላሉ። ለምሳሌ በአሱና በሚባለው ቲቪ ላይ አንድ የሆነ ቃልቻ ብቅ ብሎ የነሱ ቃልቻ ነው ሸኾቻችን ቡና ጠምቷቸው ብሎ ነው እንግዲህ ሲናገር የነበረው። ቡና ጠምቷቸው
እሳት ጠፍቶ ደረሶች እሳት አተቡና ማፍሊያ ሸኾቹ ካፋቸው 3 ጊዜ እትፍ ሲሉ 3 የእሳት ጉማጅ ጉምድ እያለ ካፋቸው ወጣ። እንግዲህ በህይወት ያለ ዝኙ አካባቢ ያለቃለች ነው። ሚዲያ ላይ መቼም አይታችሁ ሊሆን ይችላል። ከዛ ካፋቸው በወጣው እሳት አቀጣጥለው ቡናው በጡሌ ቡና ተፈልቶ ሸኾቹ ቡና ጠጡ። ቡና ሱስ ነበረባቸው አለ። እንደ ያለውን ቅንጅላታቸው ይቀበላል። ግን ሐዲሱ ሷሂህ ሆኖ ሙተሲል ሆኖ ዘጋቢዎች ታማኝ ሆኖ ነብዩ ያሉት ቢሆን እንኳን አቅላችን እንዲህ ካለ አንቀበልም አሉ። እና አቡ ጀህል እና አቡ ለሃብ እና አቡ ለሃብ እኮ የነብዩን ሰለላሁ ዐለይሂ ወሰለም ያመጡትን ዲን አቅላቸው አልቀበል ብሎ ነው እንዴ ያሉት እኮ። ነብዩ ዐለይሂ ሰላቱ ወሰለም ሰማይ ሄጄ መጣሁ ሲሏቸው የመካ ሙሽሪኮችን ቢያሉ አቅላቸውን ቢያለ አህባሽ ማለት ከመካ ከሙሽሪኩል ዓረብ ከነ አቡ ጀህል ጋራ والله አቂዳቸው ተሰስር ያለው እነዛም አቅላቸው አይቀበልም እነዛም አቅላቸው አይቀበልም لا فرق بينهما እነዛም ያጋራሉ እነዛም ያጋራሉ። ስለዚህ ከእንደዚህ ያለ መርዛማ ቡድን ራሳችንን ማዳን ነፃ ማውጣት ይኖርብናል። ሰላም አለይኩም ወራህመቱላሂ ወበረካቱ።